ናንዴ እኮ መጥ ያው መጥ ምንድነው የምትለኝ? አትረብሽ። ቴንክ ዩ። እንደዚህ ነው። ሁለታችሁም ጎን ለጎን ሆናችሁ ማየት እንወዳለን። እንደሱ ነው። ቴንክ ዩ። ተባረኩ። አይ ነው ይገባኛል። እሺ ምንድነው ስለነበረው መልእክታችን? ምንም አይነት ፕሮግራም ሲኖራችሁ ከክርስቲያን ጋር ስሩ። ለክርስቲያን ቅድሚያ ስጡ። በምንም መመዘኛ ቢሆን በቃ ክርስቲያን ይጉዳችሁ፣ ቢጎዳችሁ እንኳን ክርስቲያን ይጉዳችሁ እና የጀርባችን አጥንት ነበር ማለት ነው። የክርስቲያኑ ጸሎት አብሮን ሲሰሩ ገንዘብ ብቻ አልነበረም ማለት ነው። ክርስትናም አብሮ ስለነበር ማለት ነው እና ብዙ የምናመሰግናቸው ወገኖች አሉ። ከዛ በተጨማሪ ደግሞ ብዙ ከኛ ጋር የቆሙ ከውጭ የመጡ የእሷ እህቶች ነበሩ። ሚዜዎቿ እንዳለ ዋጋ ከፍለው ከውጭ ነው የመጡት። እዛ ማንቸስተር ያሉ አብረዋት የሚያመልኩ ክርስቲያን ወንድም እህቶች መጥተዋል በተጨማሪ እና እነሱ ምስጋና የሚገባቸው ሰዎች ናቸው። ልዩ ነበር ፕሮግራማችን። እግዚአብሔር በደንብ ክብሩን የገለጠበት እንደተባለው አሕዛብ ከኛ ጋር አብሮ ያመለከበት ነበር እና ቪዲዮውን ስታዩ ትረዱታላችሁ። በአካል የነበሩ ሰዎችም ይሄን አይተዋል እና የኔም ቤተሰቦች የእሷም ቤተሰቦች ክርስቲያኖች አይደሉም፣ በጌታ አይደሉም፣ ግን አብረው አለማምለክ አልቻሉም ነበር። እጅ ሰጥተው ነበር ለጌታ ማለት ነው እና ክብር ለኢየሱስ ይሁን። ደግሞ እዚህ ሚዲያ ላይ የምንተዋወቅ ሰዎች በብዙ ስትደውሉልን፣ በብዙ ከጎናችን ስትቆሙ ነበረ። እናንተም ልትመሰገኑ የሚገባችሁ ውድ ቤተሰቦች ናችሁ። ተባረኩ። እጅግ በጣም ደስተኞች ነን። አይ እኛ አረ እንግዶች አሉ። ኤርሚኔ እኮ ለዚህ ነው መግባት ያልፈለግኩት። ምንድነው ውቢ? አይ ጨርሰናል፣ በቃ ሂዱ ተኛ። እኛም አልኩኝ አይ ኤርሚ ያልገራ የምታወሩት አለቀ። ለዚህ ነው እኮ መጽሐፍ ቅዱስ ሙሽሮች ወደ አደባባይ አይውጡ ለወር ለ6 ወር ያህል ብሎ ያለው ማለት ነው። አለቀባችሁ ማለት ነው። ያ እኔ ስሰብኩን የነበረ ስጸልዩልን የነበረ ሁሉ አሁን የለም ለጊዜው ማለት ነው። ኤኒዌይ ጌታ ይባረክ። በዚህ በእናንተ ሰርግ በእውነት እዚህ የተደሰቱ በጣም ብዙ ቅዱሳን አሉ። እነሱም የገቡቱ ያወሩ በጣም ደስ ይለኛል። በቃ በእውነት ግን የ17 ዓመት የትዳር ከሚስቴ ጋር ከልጆቼ ጋር ሆኜ ነው። ልጆች ወደ ትምህርት ቤት እያደረሰ ነው በዚህ ሰዓት ማወራችሁ እየነዳሁም ቢሆን የ17 ዓመት የትዳር ህይወት እንዳሳለፈና እያሳለፈ እንዳለ ሰው ትዳር ከነ ጉድለቱም ኦኬ፣ ማማ ብትነጫነጭ፣ እኔ ብነጫነጭ፣ ብሩክ ቢነጫነጭ፣ ውብዬ ብትነጫነጭ ከነ ንጭንጭን እግዚአብሔር ጸጋን አብዝቶልን የምንኖርበት ኑሮ እጅግ ውብ ነው። እጅግ ደስ ያሰኛል። እኔ አንዳንድ ሰዎች አይ ነው ከሚኖሩት ህይወት የተነሳ አንዳንዱም ደግሞ ኖረው ካሳዩአቸው ህይወት የተነሳ ትዳርን እንዲጠሉ ይሆናሉና ያው በማህበረሰባችንም ዘንድ አንዳንድ ወንዶች በጣም ክፎች ናቸው። ሚስቶቻቸውን የባርነት ነው የሚገዟቸው። አንዳንድም ሴቶች ደግሞ በጣም ክፎች ናቸው። ሚስቶች ማነው ባሎቻቸውን የባርነት ነው የሚገዟቸው እና እንደሱ መሆን የለበትም። ተከባብሮ ተናቦ የሚኖርበት ህይወት ነው እና እኔ አጠቃላይ ትዳር እጅግ መልካም ውብ ነው። በቃ ከነ ጉድለቱም ከነ ችግሩም ከየትኛውም ነገር ጋር እግዚአብሔር የሰራውን
መልካም እንደሆነ አየ ብሎ ካለ በኋላ ሰውም ብቻውን ይሆን ዘንድ መልካም አይደለም ብሎ ያለ እግዚአብሔር በቃ ብሩኬ ብቻውን ይሆን ዘንድ መልካም አይደለም፣ ውብዬ ብቻዋን ትሆን ዘንድ መልካም አይደለም፣ የምትመቸውን ረዳትን እንፍጠርለት ብሎ እንዳለ ማለት ነው። ኤርሚያስ ብቻውን ይሆን ዘንድ መልካም አይደለም፣ ሃና ብቻዋን ትሆን ዘንድ መልካም አይደለም። የዛሬ 17 ዓመት የሰራዊት ጌታ እግዚአብሔር ሲያጣምረን ከሚስቴ ጋር አልተሳሳተም። እኔም አልተሳሳትኩም፣ ማማም አልተሳሳተችም። ማንን ከማንን ጋር እንደሚያገናኝ እግዚአብሔር ያውቃል። እዚህ ያሉ ገስት ላይ ያሉ ከገስትም ውጭ ያሉ በብዙ ሚሊዮን የሚቆጠሩ ወንጌላውያን አማኞች አሉ። እንደዚሁም ደግሞ በሌላውም ዓለም ላይ ራሱ ኢቭን እንኳን ጌታን እንኳን ባያውቁ ትዳር ክቡር ነው በእግዚአብሔር ዘንድ ማለት ነው። ትዳር ክቡር ነው እና በአንድ ሴትና በአንድ ወንድ መካከል የሚደረግን ጋብቻ እግዚአብሔር ያከብራል እና ደስ ይበላችሁ። ብዙ ጊዜ አረ ትዳር ውስጥ እኮ በቃ መብትሽን ነው የምታጭው እኮ መብትሽን ይገፍሻል። ለአንድ ወንድ በቃ ተገዝተሽ እሱ እዚህ ቁጭ በይ ሲልሽ ቁጭ ምትይ ሂጂ ብሎ ሲልሽ ሂጂ ማን ምትሄጂ መብትሽ ተገፎ ባሪያ ሆነሽ ነፃነትሽን እንደፈለግሽ ማድረግ አትችይም በለው የሚሉ መካሪዎች አሉ። እነኚህ ክፉ መካሪዎች ናቸው ወንድሞች እናቶች፣ የእውነት ለማለት ነው። አዎ በትዳር ዓለም ውስጥ ብሩክያን የፈለገበት ቦታ ሄጄ በቃ አያገባሽም ምናምን ነገር ብሎ በማለት የፈለገበት ቦታ ላይ ሄዳ አትውልም። ስትውል ትነግራታለህ የምትሄድበትን ቦታ ማለት ነው። እንደዚሁም ደግሞ ከውቤ ጋር ሳትማከር ምንም ነገር አታረግም። የሚደረገውን ነገር ሁሉ እሷ ታውቃለች፣ እሷ የምታደርገውን ነገር ሁሉ አንተ ታውቃለህ። ውብዬም በቃ this is privacy ብላ የምትለው ነገር አሁን ያቆማል ማለት ነው። እና መጽሐፍ ቅዱሳችን ሁለቱ አንድ ስጋ ይሆናሉ ብሎ ካለ በኋላ ይሄ ሚስጥር ታላቅ ነው ብሎ የሚለው ይሄ ደግሞ በክርስቶስና በቤተክርስቲያን መካከል የተነገረ ብሎ ቅዱስ ጳውሎስ ያለው ነገር በጣም ነው የሚያስገርመኝ። እና ትዳር ወንድሞቼ እናቶቼ ትዳር ክቡር ነው፣ ክቡር ነው፣ ክቡር ነው። ኤርሚ ስላላየህ ነው ብላችሁ አትበሉኝ። 17 ዓመት የትዳር ተሞክሮ ያለው በ17 ዓመት የትዳር ህይወት ውስጥ ያለውና እየኖርኩ ያለው ሰው ነኝ። ያለውም ነኝ እየኖርኩም ነው ያለሁት። ኦኬ ግን ከነ ጉድለቱ ጭምር ትዳር ክቡር ነው። ወንዶችን እህቶች ያስተካክላሉ፣ ሴቶችን ደግሞ ባሎቻቸው ያስተካክሏቸዋል ማለት ነው። እኔ ማማን ያስተካከልኩበት በጣም ብዙ ነገር አለ። ማማ ደግሞ እኔን የሰራችበት ከእኔ የሚበልጥ አንድ ማዕት አልኳት። አንድ ማዕት እና እግዚአብሔር ይባረክ። በእናቴ ያልተሰራሁትን ማለት ያልተመከርኩትን ተመክሬም ያልሰማሁትን በሚስቴ በኩል ነው እግዚአብሔር ያስጣለኝ። ኦኬ በቤተሰቦቿ ተመክራ በእናቷ ተመክራ ያልሰማችውን በእኔ በኩል ነው ማማን ያስጣላትና በውቤ በኩል ውቤ በቤተሰቦቿ በኩል ተመክራ ያልተወችውን ያልጣለችውን ብሩኬ ያስጥላታል ማለት ትክክል ያልሆነው ማለት ነው። ብሩክዬ በቤተሰብ በኩል ተመክሮ ያልጣለውን ውብዬ ታቀናዋለች፣ ታስጥለዋለች። መጥፎ ነው የሆነው ነገር ታስጥለዋለች፣ መልካሙ ነገር ታስጨብጠዋለች ማለት ነውና እግዚአብሔር ይባረክ። ይሄንን አይታችሁ እዚህ ውስጥ ያላችሁ በጌታ ያመናችሁ ወንድሞች እናቶች ልክ እንደኔ ሁኑ ማለት አይደለም። ግን እኔ ባገባው ሰዓት በተጋባን ሰዓት ላይ ሁሌ እንደነገርኳችሁ ለብሳት የነበረች አንድ ሙሉ ልብስ መጽሐፍ ቅዱሴ እተኛባት የነበረ የሽቦ አልጋ እና መሰል ጥቂት እዚህ ግቡ ተብለው ሊባሉ የማይችሉ ቁሳቁሶች ነበሩ የነበሩት። ለምን ሰነፍ ስለሆንኩ ሳይሆን የሙሉ ጊዜ አገልጋይ ነኝ። ጌታ ለሙሉ ጊዜ አገልግሎት ጠርቶኝ በነበርኩበት ሰዓት ላይ ነውና ማማ ገና ከዚህ ሰዓት መጣ እዛ ኢትዮጵያ ነው የተጋባ ነው እና እንዴት አገልጋይ ለማግባት መረጥሽ ብዬ ጠይቄያታለሁ። አንተን የሚያገለግል ፍቃድህን የሚያውቅ ሰው ነው ስጠኝ እያለች ስታለቅስ የነበረው በጸሎቷ ውስጥ። እኔ ደግሞ አንተን የምትፈራ ፍቃድህን የምታውቅ እያልኩ ነበር ስጸልይ የነበረው። ኦኬ እግዚአብሔር ሰውን ይሰጣል እና በየኛን ቸርች ውብዬ ያለችበት ተመሳሳይ ቸርች ነው ብሩኬም ያለበት የኔ ጉባኤ እግዚአብሔር የ6 ኪሎ አጥቢያ። ኦኬ እና ያየናቸውን ሁሉ የጠየቅናቸውን ሁሉ አላገባንም፣ የጠየቁን ሁሉም አላገቡንም።
እና እግዚአብሔር ግን ሚስትን ይሰጣል፣ እግዚአብሔር ግን ባልን ይሰጣልና የእግዚአብሔር ስጦታ ደግሞ በቃ እንዴት ልብን ያሳርፋና እኔ ጌታ ኢየሱስ ምስክሬ ነው። በምድር እግዚአብሔር ከባረከኝ ነገር አንዱ ቁጥር አንድ ብቸኛ ቁጥር አንድ ሚስቴ ነች። ሚስቴ ናት እና ማማን ባይሰጠኝ ኖሮ ይህንን አገልግሎት አገለግል ነበር ወይ ብዬ አንዳንዴ ያወራታለሁ። አንቺ እኮ እግዚአብሔር ባይሰጠኝ ይህንን አገልግሎት አላገለግልም ነበር ነው ብዬ ብላት። ኦኬ አያችሁ 24 ሰዓት ወይ ደግሞ ረጅሙ ሰዓት እዚህ ሚዲያ ላይ ሳገለግል ልጆች እያለን ልጆችን ልካፍተር በማድረግ ሁሉ ጭምር ያንን ክፍተት እኔ ሞላለው አንተ ውጣና አገልግል ብሎ በሚል በሚስቴ ቀና ልብ ነው መጥቼ ማገለግለው እና ጌታን እጅግ አድርጌ አመሰግናለሁ። ስለዚህ ብሩክዬ ተባረኩ፣ በጣም የተባረካችሁ ናችሁ። አይዟችሁ፣ እንመካከራለን። የርቀት ጊዜያችሁ ደግሞ አብቅቶ በአንድነት ደግሞ የምትሆኑበት ወደ እንግሊዝ ስትመጡ የአባቶች አምላክ ይረዳናል። በደንብ የመኖሪያ ፍቃድ ስታገኝ እሷ ዜጋ ስለሆነች ተመሳሳይ ሕግ ነው እኔና ውብዬ የምንኖርበት ሀገር ያለን። ኪንጋችን አንድ ነው ቻርልስ። ጌታ ይፈቅድ በአካል እንደዚህ ጎን ለጎን ቁጭ ብለን እኔ ወዳለሁበት ሀገር ትመጣላችሁ። ሀገራችሁ ስለሆነ ማለት ነው። አንተ ስትሄድ ወደ እንግሊዝ ስትሄድ ጌታ ይፈቅድና በሰላም ብንኖር ውብዬ የፈለገችበት ቦታ ላይ እዚህ ሀገር ላይ መጥታ የመኖር መብት አላት። ለምን እንደምትኖሪ ለምን እንደመጣሽው ቪዛ ምናምን ነገር አትጠየቅም። ይሄ ሁለተኛ ቤቷ ነው ማለት ትችላለች። አውስትራሊያም ኒውዚላንድም ካናዳም ማለት ነውና ጌታ ይረዳናል ለማለት እወዳለሁ። ያን ቀን እናፍቃለሁ። አብረን ምንጸልይበት ጊዜ ይኖረናል። ደግሞ በርቀትም ቢሆን እንደዚሁ አብረን እንጸልያለን። ተባረኩ፣ አይዟችሁ። እንደ ለሁለታችሁም ታላቃችሁ በትዳርም ስለምቀድማችሁ በእድሜም ስለምቀድማችሁ በልብ ቅንነት እግዚአብሔርን እንደምታገለግሉም ስለምታውቁ ምንም አይነት በትዳር ጉዳይ ላይ እንዲና እንደዛ ብሎ የሚል ነገር ምክር ቢያስፈልግ አይኖ ቤተክርስቲያን አገልጋዮች ፓስተሮች አሏችሁ፣ ሽማግሌዎች አሉ። ከነሱ ያለፈ ነገር ግን ካለ በየትኛውም ሰዓት በየትኛውም ጊዜ ስልኬ አቬሌብል ነው። ሁለታችሁም እጅ ላይ ስላለ ደወሉልኝ። አብረን እንጸልያለን፣ አብረን እንመካከራለን። ይሄን ላለው ተባረኩ፣ እወዳችኋለሁ። ጸጋ ይብዛላችሁ። ሌሎች ያውሩ። ቴንክ ዩ። አሜን። ኤርምሻዬ ተባረክ። ጌታ ኢየሱስ ይባርክ። እንዳልከው ደግሞ ጌታ ቢፈቅድና ብንኖር በአካል ደፍኔትሊ እንገናኛለን በቅርቡ እንደ እግዚአብሔር ፍቃድ። ተባረክልኝ። ኬቢዬ ግን በቅርቡ አገኝሻለሁ። ፕላን ስላለኝ ወደ አንቺ እንደ እግዚአብሔር ፍቃድ በቅርቡ እንገናኛለን። ከታች ሰላም ያላሉ አሉ። ኤርሚዬ የጌታ ዘመን ይባርክ። እጅግ በጣም ነው የምናመሰግን። የተወደድክ ወንድማችን፣ እንገናኛለን። ጌታ ደግሞ ይረዳናል። ለዛውም በቅርቡ ጌታ ይረዳናል። ተባረክ። በአካል ደግሞ ተገናኝተን ይህን ጌታ እናመሰግናለን፣ እንባርካለን ማለት ነው፣ እናመልካለን በብዙ እጅግ በጣም ነው የምንወድ። ፓስተር መልክ ይሰጣለሁ። እሺ ፓስተር ቅድሚያ ልስጠውና እንኳን ደህና መጣ ፓስተር። ሰላም ለእናንተ ይሁን። ውቤ እንዴት ናችሁ? እንኳን ደስ አላችሁ። በጣም ደስ ይላል። ይሰማል ድምጼ? ብሩኬ በደንብ ትሰማለህ ፓስተር። እንኳን ደህና መጣክ። እየነገርኳት ነው የተወደደው ፓስተር ቴዲ ሽማግሌ ወጣ። ኔትወርክ ነው አለ የለም እንዴ? ኔትወርክ ኦኬ። ተመልሻለሁ። ብሩኬ ይሰማል? ሶሪ በጣም ቀጥል ፓስተር።
እሺ ክብር ለእግዚአብሔር ይሁን። እንኳን ጌታ ረዳችሁ። ይሄ በጣም ትልቅ ብለሲንግ ነው። ያው እንደምናውቀው ተቋም ነው። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ መልካም ካልሆነው መልካም ወደ ሆነው ነው እግዚአብሔር የመራችሁ። ትልቅ እንግዲህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከመቀበል ቀጥሎ በሰው ሕይወት ውስጥ ሊመጣ የሚገባ ትልቅ በረከት የጋብቻ በረከት እንደሆነ ነው ማስበውና መጽሐፍ ቅዱስን በዚህ ልክ ቫልዩ እንደሚሰጠው እናውቃለንና ጌታ ኢየሱስ ዘመናችሁን ይባርክ። ብሩኬ እንኳን ደስ አላችሁ በይ። ያው በአደባባይ እንግዲህ ይቅርታ አልጠይቅ ያው ያልተገኘሁበትን ምክንያት ብሩኬ ታውቀዋለህ ነገር ያለው ያው አገልግሎት ትንሽ ይበዛል። በሁለቱም ፕሮግራሞች ላይ መገኘት አልቻልኩም። እሁድም ያው የሙሉ ቀን አገልግሎት ነው ያለን እኛ በቤተ ክርስቲያን ኦልሞስት ከ8 እስከ 9 ሰዓት የሚሄድ ነው። ዛሬም አጋጣሚ ሆኖ እንዲሁ የኛ የመደበኛ ፕሮግራማችን ቀን ላይ ነው ያለው እና በጣም ይቅርታ ጠይቃለሁ መገኘት ባህልም መቻሌ ግን በጣም ነው ደስ ያለኝ። እግዚአብሔር ይባረክ። እንኳን ጌታ ረዳችሁ። ቤታችሁ የለመለመ ነው። ዘመናችሁ የክብር ነው። መጨረሻችሁ ያማረ ነው። ምንም ጥርጥር የለው። መጨረሻ ኢየሱስን የያዘ ሰው መጨረሻን ያሳምርልኝ ብሎ የሚጸልይ አይመስለኝም። ኢየሱስን የያዘ ሰው ኦልሬዲ መጨረሻው አምሯል ብዬ ስለማምንና እንኳን ጌታ ረዳችሁ። ደስ ብሎኛል። ተባረኩ። ክንውን ይሁንላችሁ። ብሩኬ ተባረክ። ውቤ ተባረክ። ጸጋ ይብዛላችሁ። አሜን። ፓስተር የተባረክልን። አመሰግናለን። ሽማግሌ አብረን ስለነበርክ ጌታ ኢየሱስ ክርስቶስ ዘመንን ይባርክ። አይኖ እንዳልቻልክ አውቀናል። ጌታ ቢፈቅድና ብንኖር ግን ቀድመን ለመልሱ ጠርተናል። ኦፍኮርስ ስለዚህ መልሱን መቅረት አይቻልም ማለት ነው እና ለመልሱ እንደ እግዚአብሔር ፍቃድ ሐሙስ እንገናኛለን ማለት ነው። ፓስተር እየተባረክ እንወድሃለን። ጸጋ ይብዛለን። እደውላለሁ ፓስተር እደውላለሁ። እሺ መልኬ አቤት ብሩክዬ ተባረክ ፓስተር ጸጋ ይብዛላችሁ። ስላየኋችሁ ደግሞ በድጋሚ ደስ ብሎኛል። ብሩክዬ ባትሪ ትንሽ እንትን ብሏል፣ እኛ ጋር መብራት እንትን ብሏል። በጣም ደስ ብሎኛል። እንግዲህ ትላንትም ከትላንት ወዲያ አይ ቲንክ ከትላንት ወዲያ ጀምሮ አብረን ነበርን። ናፍቃችሁኝ ነበር። ስላየኋችሁ ደስ ብሎኛል። ጸጋ ይብዛላችሁ። ባትሪ ሊዘጋብኝ ስለሆነ ነው። ያው ዘጋኝ ነኝ። መልኬ ተባረክ። ጌታ ይባርክ። ያው ሐሙስ በድጋሚ እንገናኛለን። ደግሞ ጌታን በብዙ የምናመሰግንበት ቀን ደግሞ ከፊታችን አለ ማለት ነው። ተባረክ። ማህደር እንኳን ደህና መጣሽ። ሳያችሁ በጣም ነው ደስ ያለኝ። ውብዬ ደስ ይላል እውነት። ብሩኬ ውብዬ፣ አንቺ እውነት በጣም ነው ደስ ያለኝ። አንዳንዴ ቃላት መናገር ሊከብድ ይችላል፣ ግን በጣም እግዚአብሔር ስለረዳሽ ያው በጣም ማውቀው አንቺን ስለሆነ እግዚአብሔር ስለረዳሽ እግዚአብሔር በቃ ብዙ ነገር ያሳለፍሽውን ነገር ደግሞ አልፎ እግዚአብሔር ያለውን ነገር ስላደረገልሽ በጣም ደስ ብሎኛል። ደግሞ በአካል ስላገኘሁሽ ጌታ ነው በቃ ያገናኘንና በጣም ነው ደስ ያለኝ። ሆነ አላየሽኝ ይሆናል ከርቀት ሳይሽ እንባ የመጣ እንደ ምንሽ የምታለቅሻሉኝና በቃ የሆነ ነገር ነው ፊል ያደረግኩት ብዬ እውነት በጣም ነው ደስ ያለኝ። እድለኛ ነኝ። እግዚአብሔር ነው ይሄን እድል የሰጠኝ። ሰው ስላሰብ አይደለም፣ እግዚአብሔር ግን እድል ይሰጣል እና በጣም ደስ ብሎኛል። ሙሽሪትዬ በጣም ነው የምታምሩት። ብሩኬ እውነት እግዚአብሔር አምላክ ደስ የሚል ቀን ነው። በኢየሱስ ስም የዛ ቀን ምንድን ነው እንደዚህ እብድ ነሽ እንዴ ተብዬ ባህሪ ሁላ አንዳንድ ሰዎች እንደዚህ ነሽ እንዴ ማይባካል ሲሉ ነበር። ይሄ የመንፈሱ ባህሪ ነው ማለት ውስጤ ያለው ማለት አንዳንዴ
በደስታ መንፈስ እግዚአብሔር የሚያፈስልን በረከት አለ አይደለ? በቃ ተለቀን ስናመልክ በደስታ ውስጥ እግዚአብሔር ውስጣችን ያለውን ነገር ይወጣል። ውስጣችን በጣም በደስታ ስንፈስ ሌላ ሰው ነው የምንመስለውና በጣም ነው ደስ ያለኝ እውነት ውብዬ። እንኳን እግዚአብሔር አምላክ እንደተናገረው አይደለ? እንደተናገረው እውነት በጣም ደስ ብሎኛል። ብሩኬ ዘመናችሁ ይባረክ። ስላገኘኋችሁ በጣም ደስ ብሎኛል። እንግዲህ ያልተገናኛችሁ ቀኑ መገኘቴን ለማሳየት በኮመንት እየሮጥኩ ነበር፣ ግን እግዚአብሔር ይባረክ። እውነት ጌታ መልካም አባት ነው የኔ ቆንጆ። እውነት በጣም ነው የምወድሽ። ግን ጌታ ላላወራሽ እችላለሁ፣ ግን ብዙ ሰው ይወድሻል በነገራችን ላይ እና ልሄድ ነው ስል አንዳንዶቻቸው በእንባ ማለት ነው እስቲ በጣም ወዳጅ ያለች በጣም የቅርብ ጓደኛ አሜሪካን የምትኖረው እና እንደዚህ ምን ልበልሽ፣ አንዳንድ እግዚአብሔር እንደዚህ ደስቲኒ ሄልፐር ይሰጥሻል አይደለ? በጓዳ ልክ እንደዛ እናቴ ናት እና አለቀሰች ማለት የሆነ ምነው ስላት ውቤ እኮ ልታገባ ነው ምናምን ብላኝ ደስ አላት እና እንደው ንገሪልኝ በቃ ምናምን አለችኝ። እና በዚሁ አጋጣሚ እንግዲህ እየሰማች ከሆነ በጣም ነው የምትወድሽ እና የሰው መውደድ አለሽ ውብዬ። በዚሁ አጋጣሚ ልናገር በጣም ብዙ ሰው ነው የሚወድሽ። ያው ታውቂያለሽ ረዘም ያለ አመት ነው አይደል ቲክቶክ ላይ ከተገናኘንና ብዙ ወዳጅ አለሽ ብዙ። በቃ ይሄ ደግሞ ከእግዚአብሔር ዘንድ ነው። አይገርምሽም? የሆነ ጊዜ ፓስተር አሊ አንድ ምክር መከረን ትዝ ይለኛል። እግዚአብሔር ገንዘብ ከሚሰጣችሁ ሰው ይልቅ በሰው ልብ ውስጥ አካውንት ይክፈትላችሁ፣ ያኔ ነው ማተረሱ የምትከብዱ ሲል ይሄ ልቤ ላይ ቀርቶ ለሰዎቹ ራሱ መክረው ነበርና በሰው ልብ ውስጥ እግዚአብሔር አክብዶሻል። በቃ እውነት እንኳን ጌታ ረዳሽ፣ ደግሞ ከዚህ በላይ ይገባሻል። ቢካውስ በቃ ንጉስ ለሚወደው እንዲህ ይደረጋል። በቃ እግዚአብሔር ልጅ እንዴ በቃ እግዚአብሔር የመረጠልሽ፣ እግዚአብሔር የወደደልሽ፣ እግዚአብሔር ያየልሽ እውነት ስለሆነ ደስ ብሎኛል። የኔ እናት፣ የብዙዎች እናት፣ የትውልድ እናት፣ የወደቁት እናት እንደምትሆኝ፣ የብዙዎች አጉራሽ እንደምትሆኝ ደግሞ አምናለሁ። ዘመን ዘላለማችሁ ይባረክ። በቃ እግዚአብሔር እንደጀመረው በቃ ከጌታ ጋር በደስታ ዘመናችሁ ይለቅ። እውነት ያሳደጋችሁ እጅ ኢየሱስ ላይ ማርጀት ይሁን በማገልገል ጌታን ተባረክ። እውነት ጌታ ነው የምልሽ። እየተንተባተብኩ ነው፣ ደስ ስላለኝ ነው። በቃ ምን እንደምል አላውቅም። በቃ ግን የሆነ ነገር መናገር አለብኝ ብዬ አሰብኩኝና ብሩኬ ተባረክ፣ አንተም የተወደድክ ነህ። እውነት ጌታ ይባርክህ። በቃ ውስጥ የምታስተምረው ነገር በቃ ከስኮስተር ያለ ሰውዬ ውስጥ ስላለ ያ ደግሞ የእግዚአብሔር መንፈስ ስለሆነ ወደዋለሁ። በቃ ይገባኛልና በቃ ጥሩ ነው። በቃ ጠበቅ አድርገን ሲሪየስ መሆን አለብን። ይሄ ዘመን አይደለ የእግዚአብሔር ነገር አጥብቀን የምንይዝበት ጊዜ ስለሆነ በቃ በጣም እግዚአብሔር የባረከ ወንድማችን ነህ፣ እንወድሃለን። ያው እንግዲህ በውብዬ እኔ በእህት በኩል ነው የመጣሁት፣ የእህት ዘመድ ነኝ እና እንወድሻለን። እና ብዙ ሰዎችን ወክዬ ነው እየተናገርኩ ያለሁት። መናገር የሚፈሩ አሉ ቲክታክ የማይገቡ እና እንባቸው መጣና እኔ ራሴ እንደ ምን ነው ስላቸው ወይ ስንወዳት አላቅ በጣም ነው የምንወዳት አሉኝና ወይ ታድለው ነው ያልኩት። እና ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ አላቅም እንግዲህ የቀረውን ደግሞ ጌታ ይገልጽልኛል። ተባረኩ። ማዲዬ ተባረኪልኝ። በጣም ነው የምወድሽ ታውቂያለሽ። ጌታ ኢየሱስ ጸጋውን ያብዛልሽ። ረጅም ጊዜ በዚህ በሰርጌ ቀን ደግሞ መጥተሽ አብረሽ ጌታን አይቼሻለሁ ከሩቅ ቁጭ ብለን ፕሮግራም ላይ ስታይኝ ስታለቅሽ አይቼሻለሁ እና በጣም ቀን ቴንኪዩ ስለመጣሽ በጣም ደስ ብሎኛል። ባይ ዘ ዌይ እዚህ ውስጥ ያላችሁ አላችሁ ከታችን ማለት ነው በሰርጋችን ላይ የተገኛችሁ የደስታችን ተካፋይ የሆናችሁልን አብራችሁ ደስ ልትሰኙ ጌታ ልታመልኩ አብራችሁ ስለመጣችሁ እውነት ጌታ እናመሰግናለን፣ እንወዳችኋለን ማለት እፈልጋለሁ። በቃ ደስ ብሎናል። ስለምትወዱኝ አመሰግናለሁ። እኔም በጣም ወዳችኋለሁና አይዞህ ጌታ ባልና ሚስት አንድ ይሆናል ቃሉና አንቺ አይደለም። እሺ አንድ ከሆነም በኋላ እኮ አንቺ ሲወዱሽ ነው ወደዱ ማለት ነው። እሺ በቃ እንደዛ ነው ቃሉ ነው የሚለው። ተባረክ ወይ ጌታ ይባርክሽ አይደል? እሺ እውነት ነው እንዴ? ቃሉን አክብሪ ውብዬ። አጠቃላይ ነው። ኢየሱስ አብዝቶ ይወደው የነበረው ማንን ነው? አብልጦ ይወደው ነበር የሚለው እኮ
አብሮት ይወዱ የነበረው እነሱ በእነሱ ማለት ትዳር የለም ማለት ናቸው። እሺ ይወጣል። በዚህ ጉዳይ ላይ እኔ ደቂቃ ላይ ያዝላችሁ፣ ዲቤት ግቡ። እኔ ደቂቃውን ይዛለሁ፣ ዲቤት ግቡ ማለት ነው። አሁን ተገዢ ሌለ በጣም እግዚአብሔር ይባረክ። ኦኬ ሌሎች ወገኖች ተናገሩና አይ ቲንክ ማረፍ አለባቸው አይደል? ያልተናገራችሁ ወገኖች ተናገሩና እረፍት ያርጉ። አንፈቅድላቸውም። በቃ ቲክቶክ ላይ ከዚህ በላይ መቆየት የለባቸው። ጌታ ይፈቅድ ፕሮግራም ይኖረናል። እግዚአብሔር ይረዳናል። ሰፋ ያለ ማለት ነው። ቴንኪው የምስጋና ጊዜ የምናደርግበት ስለዚህ እግዚአብሔርን የምናመሰግንበት ማለት ነው። እና ተባረኩ። ጆዬ አይ ቲንክ ወጥቷል መሰለኝ አለ እድሜ ተባረክ። ሙሽሮች እንኳን ደስ ያላችሁ፣ ተባረኩ። ያው እኔ እንግዲህ ሲጀመር ከጅማሬው ጀምሮ በመጀመሪያም ጆን ነበረ ምናምን ተብሎ ባይጀመርም እንደዛ ነገር ነው። ብሩኬ ደወለልኝ ሽማግሌ ብትሆነኝ ሲል በጣም ነው ደስ ያለኝ። በእውነት ብሩኬን እምቢ ማለት አይቻልም። ሰበብ ማብዛት አይ ሌላ ፕሮግራም አለኝ እንዲህ ማለት የሚቻል አይደለም። ምክንያቱም እግዚአብሔርን ሰውን ማገልገል ይህንን ማገልገል በችግሩ መቆም ነው በሚል ስትሮንግ ቢሊፍ ስላለኝ ተደራጀን። ያውና ግዝ እነ መምህር ጌች ምናምን ነበሩ። ውብዬ ቤት ሄድን ተቃጥረን በዛ በሽምግልናው ቀን ከሁሉም ባይረሳኝ እነ ውብዬ ቤት የተቀባ ነው ቅቤ በባህል እንግዲህ ያው እማማ አንድ ሴትዮ ናቸው እንግዲህ ከበላን ከጠጣን በኋላ ያው እንዲህ አይነት ነገር አለ አሉን። ወይት ከቤት ተቀባችሁ ቆይ እንዴ በውስጥ ልክላለሁ ፎቶ እኔ አግዝ ጆይ አይ ቲንክ ጭንቅላት እኮ በራ ነው አይደል? መላጣ ነገር ነው። መላጣ ነው የሚገርም። ምን ያህል ደቂቃ ሰነበተ ታዲያ ቅቤው? ኧረ ተወኝ ትንሽ ብያቸው ትንሽ ነው ለባህል ያህል አሉና ምንም ያክል መሰለ ቁጭ አደረጉት። ይሄ የእንትንን የዝቋላ ተራራን ያክላል ያስቀመጡብኝ። አግዝም አለ ፎቶ ጌችም አለ። እኔ በጣም የገረመኝ እርሚ እንግዲህ እሱን ከተቀባን በኋላ ጨርቅ ይታሰራል። ጨርቅ ታሰረልን። ከዛ ፀሐይ ነው ስንወጣ ቀለጠ። ከዛ ቴዲን ይዤ መሄድ አለብኝ። ቴዲ ውጭ ነበር የሚጠብቀን። ቴዲን ይዤ መሄድ ነበረብኝ። መኪናውን አራቱንም መስኮት ከፍቼ ኮፈን ሁሉ ከፍት ምንም አልቀረኝ። ቴዲን በቃ እንትን አልኩት። ደግሞ ረጅም ርቀት ነው የምንሄደው። ሸገር ሲቲ ወደ 20 ምናምን ኪሎ ሜትር ነው። ቴዲዬ እንግዲህ ስለው ቴዲ አይ ችግር የለም ምናምን ይለኛል። ቀላልጦ በቃ ኮፍያ ደግነቱ መኪና ውስጥ ነበረኝ። እሱንም ብቻ ደረብኩበት። በቤት ስገባ ብታይ ልጆቼ እንደ እንትን የተበተኑት እንዳድማ ብታይ መጣ ተብሎ ቀድሜ ነገራቸው ስለነበር መጣ ምናምን ብለው ተበተኑ። እሱ ትዝታ አለኝ። ከዛ በተረፈ እንግዲህ ሰርጉ እስካሁን ድረስ አለ ኮፍያው። በቃ ተዘልሎ ነው የተቀመጠው። ኮፍያው አለ አንጠቀምበትም። ሰርጉ ቀን ያው እንግዲህ አይታችኋል። ምስክር ነኝ፣ የአይን ምስክር ፈርም ያለው አይቻለሁ። ደንብ ነው ያጋባሁት ብዬ ፈርም ያለው። እግዚአብሔር ይባርካችሁ። በጣም ነው ደስ ያለኝ። እንግዲህ እኔ በትዳር ከሚደሰቱ ሰዎች ዋናው ነኝ። እንግዲህ ወደ 20 ዓመት ማለት ነው በትዳር አሁን ከዲቦራ ጋር እውነት በጣም እንኳን አገባሁ ነው የምለው። ልጆች አሉ። የመጀመሪያ ልጃችንን እግዚአብሔር ባርኮልን ሕክምና ትምህርት ወደ 3ኛ ዓመት ገብታለች። አሁን ጌታ በድንቅ ተናግሯት። ኤርሚ እንደውም ነቢያትን እኮ በደንብ የሚቀበልና የሚያምን ሰው ነው። 7 ዓመቷ ሆኖ ነው እግዚአብሔር የተናገራት። አንድ ነብይ ኤፍሬም የሚባል የሐረር ሙሉ ወንጌል ነብይ ነው። አዲስ አበባ መጥቶ እች ልጅ አምጧት አለ። እች ልጅ የዶክትሬት ጋዋን ጭና ነው የሚያሳየኝ እግዚአብሔር አለ። የዶክትሬት ከዛ መጣች። ማትሪክን ስታልፍ እዚህ አስቱ የሚባል ሳይንስን ቴክኖሎጂ ስትመደብ እንደ እግዚአብሔር የተናገርከው ነገር እንዴት ነው ላይሆን ነው አልኩኝ። ግን እግዚአብሔር ጳውሎስ ሆስፒታል ማስታወቂያ ወጣ። ተወዳድራ ከ1200 ልጆች 40ኛ ሆና ዶክትሬቷን አሁን በጳውሎስ ሆስፒታል እያጠናች ነው። በልጆች ተባርክ ያለው፣ በትዳር ተባርክ ያለው። በጣም በደስታ ነው የምኖረው። ቤታችን እንወዳለን። እነ ብሩኬም ይሄ መንፈስ በትዳራቸው ያገኛቸው እላለሁ። እንግዲህ እንመክራለን፣ እንቆጣለን፣ እንገስጻለን፣ መንገድ እናሳያለን። በነገር ሁሉ ከነሱ ጋር ነው የምንሆነው። እግዚአብሔር ይባርካችሁ።
ተባረኩልኝ። እርምዬ ብሩክ አሜን አሜን። አሜን ተባረክ። የቅቤዋ ጉዳይ ግን የሙሽሮቹን እኮ ገደላቸው። እስካሁን እሱ ላይ ነው የሚሰቁት። እሱ ነው እንደ ውብ የሉም እኮ በቃ እኮ ያ ይልክላችኋለሁ። እንደዛ ከሆነ በደንብ እንትን ትላላችሁ። እያንጠባጠቡ የቅቤ ሻውር እኮ ነው ስር ነው። እኔ የቅቤ ሻውር አይቻላል። ደስ ውብ እልክላችኋለሁ በውስጥ ፎቶን። በእውነት ኤርሚም እልክልሃለሁ። እንዴ አግዝማ በጣም ይገርማል እኮ በቃ መምህር ጌታቸው በቃ እኔ ተጭኗቸው ምናምን ይመስላል። ቂቤው ዝቅ ብለዋል ፎቶ ላይ። ተቀቡ ግን ሁሉም ተቀቡ። አዎ ተቀቡ። ግድ ነው ግድ ነው። የትም ማምለጥ አትችልም። በቪዲዮ አይቼዋለሁ። ጆዬ አንተንም አይተሽዋል? ግን እንደተቀባችሁ ፎቶ የሚያነሳችሁ ቢኖር ጥሩ ነበረ። ጆዬ እርስ በርስ ተነሳሳን እዛው። ኧረ ቪዲዮ በቪዲዮ የተደገፈ ቪዲዮ አለ። ወደ 40 ደቂቃ ቪዲዮ አለና አባይ መገደብ ያን ያህል አላስቸገረም። የጆዬን በኢየሱስ እውነት እኔ ቴዲ ነው የገረመኝ። መኪና ውስጥ እየሸተተው አይ ችግር የለም ምናምን ይለኛል። በጣም እኮ ነው እንትን ያለው እኮ። እሱስ ተቀባ እንዴት ተቀብቷል? አልተቀባም፣ ውጭ ነበር እሱ። ግን የእኔ ቅቤ በቃ አላስቀምጣለሁ። ይገርም። እና እንዲህ አይነት ነገር አለ። ተባረኩ። በጣም ደስ የሚል ዘመን የነበረን ጊዜ ነው የነበረን። ተባረኩ ልል ነው። ቴንክ ዩ ጆዬ። ሽማግሌ መሆን አላውቅም ነበርኩ ሽማግሌዎች እነማን እንደሆኑ። አሁን ጆ ሲናገር እንትን ያልኩት ዋናው ሽማግሌያችን ከሽማግሌዎች መካከል ዋና የነበረው ጆ ነበር፣ ዮሐንስ ከበደ። ከዛ ግን እነ መምህር ጌቾ ነበሩ፣ እነ ዲያቆን አግዝ፣ አሁን የነበረው ፓስተር ቴድሮስ ደመላሽ፣ በሪሾ ነበር። ኦኬ ማነረሳው ወደ 8 አካባቢ ነበሩ ማለት ነው። የተወደዱ የቤተክርስቲያን አገልጋዮች ነበሩ እና እነሱን እምቢ ማለት ከባድ ነበር። ዋው ጌታ ይባረክ። ኤርሜ የዛ ቪዲዮ ላይ የጆዬ ቅቤና የመምህር ጌቾ ሩጫ ነው ማረሰው ላለመቀባት። የመምህር ጌቾ ሩጫ ነው አልቀባ ብሎ እንደ ሩጫ ሊወጣ መልሰ ነው እኮ ነው። ማን ተቀብቶ ማን ይቀራል? ስልክ ምናምን ይዞ ሊወጣ ሲል ቁጭ በል አብረን ነው የምንቀባው። መልሰናቸው ነው ብዙዎቹ። አንዳንድ ሰው ደግሞ ቅቤ መቀባት አይወድም። እና ደግሞ ፕሮግራም ነበራቸው ከዛ በኋላ ማለት ነው። እና እሱ ደግሞ አስቸጋሪ አድርጎባቸዋል። እና ላለመቀባት የነበረው ትግል በእሷ በኩል ደግሞ እነ ፓስተር በለጠ እነ ፓስተር ደረጀ አሁን ፕሬዚዳንት የሆነው ማለት ነው። እና ሲሰብክ ያየሁት አላውቀውም፣ ግን ውብዬ እኛ ቸርች ነው ከመጀመሪያው። ኤርሜ የትኛው አጥቢያ ላይ? የባይብል ኮሌጅ የነበረው አለ አይደለ? ወደ ቦሌ ከዛ ደግሞ የወሎ ሜርሲ ሴንተር ማለት ነው። ከዛ ደግሞ ልክ ፓስተር ቡሊ ወደ ሌላ አገር ሲሄድ በፓስተር ሆኖ እሱ ነበር የኔ ፓስተር። ኦኬ ሜርሲ ሴንተር ነበረ። እነዛ ፓስተር የመጨረሻውን እኔ የማውቀው ፓስተር ጥጉ የሚባል መጥቶ እዛ ነበረበት የነበረው። ከዛ በፊት እነ ፓስተር ንጉሱ ናቸው እኔ በነበርኩበት ጊዜ። እነ ዮናስ አራፋይኔ ምናምን ነገር ኤኒዌይ አላወኩትም ነበር። በሌ በጣም ወፈረ ሳየው። ፓስተር በሌ
እንዴ አዳራሹን ሁሉ እኮ በጣም ትልቅ ሆኗል። እኔ ስመጣ እኮ እንደዚህ አልነበረም አለ እዛ ጋር ተሰርቶ ግን ትንሽ ነበር። አሁን በጣም ግዙፍ ሆኗል። አዳራሹን ደግሞ በጣም ግዙፍ ሆኗልና እሱ ነው በጣም የሚያስዋበው ማለት ነው። በብዙ ዋጋ ማለት ነው። ውስጡንም ፓስተር ደሬ ነው ያው እዚህ በሙያው ለካ ኢንጂነር እኮ ነው። ብሩክዬ እኮ ኢንጂነር ነው። በጌታ በኢየሱስ ስም ብሩክዬ አንተ ነው የሰራው አዳራሹ እንደዛ አድርገህ ቀለም ምናምን እድሳቱን? አዎ። ዋው ተባረክ። ሙያህን እኮ ረሳ ነው። በቃ ሰባኪ አድርገን ኢንጂነርነትህን ረሳ ነው። በጣም ትልቅ ነው። እኔ እንደዚህ አልነበረም። እኔ ሰመጣ የነበረው ገና የመሰረቱ ድንጋይ ሲጣል እኔ ነበርኩኝ እዛ። የወይዘሮ ማነች ወይዘሮ አመለነች ይመስለኛል። የሷ የሆነ ኮንስትራክሽን መሳሪያዎች መጥተው ሲያዘጋጁ ድንኳን ተጥሎ እነ ዶክተር ቤተ በነበሩበት ያኔ ሁሉም ፓስተር ወልዴ አብረው ሆነው የመሰረት ድንጋይ ሲጣል እዛ ነበርኩኝ። ከዛም እኔ ወደዚህ ልመጣ ስል ከኔ ጋር 27ኛ ዙር ደቀ መዝሙር ተማሪ እና ተጠማቂ የነበረች እኔ ጋር በወንጌል ስርጭት ከኔ ጋር ታገለግል ነበረ። የሬዲዮ ፋና ላይ የምሰራለች አይ ዶንት ኖ አይንዬ፣ እንደው ምናልባት በዚህ አጋጣሚ ከሰማሽን ወደ ዴንማርክ እሄዳለሁ እያለች ስትለኝ ነበር። ያኔ ሆኖ እንደሆነ አይ ዶንት ኖ አይና ለምሃድራ አውቃታለሁ እኮ አይና ለማድራ ኳየር ውስጥ ነበረች። እዛ ጋዜጠኛ ናት። አዎ ልደታ እነቡሊ እነበሌ ያውቃታል፣ በሌም ያውቃታል። ከኔ ጋር አብራ ተጠማቂ አብራ የደቀ መዝሙር 27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ናት። እና ጎበዝ የነበረች ልጅ በቃ አክቲቭ የነበረች ልጅ ነች። እና እንደውም ወደዚህ ሀገር ልመጣ ስል እዛ ሄጄ ልሰናበታቸውም ብዬ ከበሌና ከሷ ጋር እዛ ልደታ አጥቢያ ሄጄ አግኝቻቸው ምሳ ልደታ እንትን የቤተክርስቲያኑ አለ አይደል ህንጻው የኦርቶዶክስ ቤተክርስቲያን ህንጻ እሱ አካባቢ አንድ በሬ ለምኔ ነው ምናምን ነገር የሚል ስጋ ቤት ተከፍቶ ነበርና እዛ በልተን ሊሄድ ነው ወደ ሚስቴ ምናምን ነገር ብያቸው ተሰናባበተን። አይኒ ያዶ ነው አሁን ሀገር ውስጥ ትሆን ከሀገር ውጭ ዴንማርክ ግን የሆነ ስኮላር አግኝቻለሁ ምናምን ነገር ስትለኝ ነበር። እንደ በዚህ አጋጣሚ አይንዬ ግን ከሰማሽ ብታገኝ በጣም ደስ ይለኛልና እዛ ነበሩ፣ በጣም ብዙዎች ነበሩ። አገናኝካለሁ በኢንቦክስ አገናኛላችሁ ከሷ ጋር? አይ አገናኝሃለሁ። ወዳጄ ነበረች በጣም ማለት ነው። እኔ እስክወጣ ድረስ እና ነበረች ፓስተር በልም እያለኝ ነበርና አገናኝሃለሁ። ዴፊኒትሊ እንደዚህ እንኳን በሌም ብታውቁት ያውቃል። ልክ ነው። እና እግዚአብሔር ይባረክ። በጣም ትልቅ ሆኖ ሳየው አዳራሹ ዋው! ወንበራችን አልተቀየረም፣ አልተቀየረም። በቃ በጣም የእግዚአብሔር ክብር እኮ ያለበት እኮ ቤተክርስቲያን ነው። በጣም በእውነት ጸሎት፣ በተለይ ጸሎት ሆነ ዝማሬ፣ በጣም የወንጌል ስርጭት የጸሎቱ ቲም በተለይ ሁለቱን ላይ ነው እኔ በደንብ ማቅ የነበረው። እኔ 6 ኪሎ አጥቢያ ስለነበርኩ የሜርሲ ሴንተሩን እዛ የወሎ ሰፈር አይደል ለዚህ ለወንበራችን ልዩ ናት። ከሌሎች አብያተ ክርስቲያናት ይለያል። ፕላስቲክ ነው፣ በጣም ጠንካራ ነው፣ በጣም ደስ የሚል ለአቀማመጥ ምቹ የሆነ እና ጌታ ይባረክ። ዋው ብሩክዬ እና ተባረክ። ሆነት እንዴ በጣም ትልቅ ሆኖ ነው የተሰራው። ራሱ ድምፁ እንትን ይላል፣ በጣም ነው የሚያስተጋባው የነበረው። አይ ቲንክ በሳውንድ ሲስተም ውስጥ ሲሆን ነው ሊወጣ የሚችለው እንጂ በጣም ግዙፍ ነው። እና እግዚአብሔር ይባረክ ውብዬ፣ ቴንኪዩ። አሁን ማን ታገኛለሽ ውጪ ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አገልጋዮች? ማንንም አላገኝም። ያው ፓስተር ነበር መጥቶ የጎበኘ ፓስተር ደረጀ። እኔ ሊቨርፑል በነበርኩበት ሰዓት ብዙ ጊዜ ለአገልግሎት ስለሚመጣ
ኦኬ አገልግሎ ምናምን አሁን የፕሬዚዳንቱ ማለት ነው። አዎ እንጂ ከዛ ውጭ ማንንም አላገኝም። ከ6 ኪሎ የነበሩት አንቺ 6 ኪሎ ላይ ነበርሽ አይደል? አዎ 6 ኪሎ የተወሰነ ጊዜ፣ ከዛ በኋላ ግን እንትን ቀጥታ ወደዚህ ነው እንትን ያልኩት። እዚህ ነው ልጅ ነበርሽ ማለት ነው? የልደታው ነው ያደግኩት። አዎ 6 ኪሎ በአገልግሎት ውስጥ ነበርሽ? የህፃናት ምናምን ነገር እንደዚህ ላይ አልነበርሽ? እዛ ተጠመቅኩኝ። ለጌና እንትና ፓስተር ብሉ ነበረ ያ እነሱ ናቸው ብዙ የሚያጠምቁት። እኔም እነሱ ናቸው ያጠመቁት። ከዛ ወደ ልደታ አጥቢያ ስመጣ ልደታ አጥቢያ ፓስተር ቡሊ ነበረ ፓስተር የነበረው ማለት ነው። ልክ ነው ልክ ነው። ያ እነ ፓስተር የማንን ታውቂያቸዋለሽ? የማንን አላውቅም። ኦኬ እነ ጥላውን ፓስተር ጥላውን፣ ፓስተር ዮሴፍ ይታየው፣ ምናልባት ገዛኸኝ የጸሎት ክፍል የጸሎቱ ገዝሽን ታውቂዋለሽ? ከእህት ብስራት ከፓስተር ወልዴ ሚስት ጋር ጸሎት ህብረቱን የሚመሩት ማለት ነው። ኦኬ ነቢይ መስፍን እኔ ከወጣሁ በኋላ ነው የመጣው። ጥቁሩ ማለት ነው መስፍን ንጉሴ። እሱ ከመጀመሪያ እኛ ጋር ጉባኤ እግዚአብሔር አልነበረም፣ በኋላ ነው የመጣው። እኔ ከዛ ከወጣሁ በኋላ ማለት ነው። ገዝሽ የት ነው ያለው? መጋቢ ነው። ኦኬ ሎዚዬው እየተናገረች ነው። መካኒሳ አሁን የኔ መጋቢ ነው አለች። ሎዚ ነይ እስቲ እህትዬው። ጌታ ይባረክ። በጣም ትልቅ ቤተክርስቲያን፣ ትልቅ የወንጌል ስራ የምትሰራ የነበረች ቤተክርስቲያን ነች። አሁንም እንደዛው እንደሚሆን ምንም ጥርጥር የለኝም። ጌታ ይባረክ። ሎዚዬ እንኳን ደህና መጣሽ። ወይ እርሜ ሰላም፣ እንዴት ናችሁ? ደህና ነኝ ጌታ ይመስገን። አለው እንዴት ናችሁ ሙሽሮች? ኤጂ ሲነሳ ብቅ አልሽ አይደል? እንዴት ታዲያ ሁለቱም ያው ሙሽሮቹም ከዛ ደግሞ ኤጂም ብዙ ያሳለፍኩበት ስለሆነ እኛ ጋር የተጠመቅሽው ያሉበት ናቸውና የአሁኑ ደግሞ ደረጀ ፕሬዚዳንቱ ባለቤቱ እኛ ጋር ነበረች ረጅም ጊዜ መካኒሳ ልጆችን ታስተምር የህፃናት ክፍል ላይ ታገለግል ነበር። ገዝሽ ደግሞ ኦልሞስት ከ10 ዓመት በላይ መጋቢ ነበረ። ዋው ያኔ ጸሎት ህብረት ላይ ሆኖ ነው ማቀው ገዛኝ። አዎ ከዛ በኋላ አይ ቲንክ ወደኛ ነው ወዲያው ያኔ የጀርመን አደባባዩ ኤጂስት መሰረት ከጥቂት ጊዜ በኋላ ነው ገዝሽ ወደኛ የመጣውና ከዛ በኋላ ስቲል ነው አሁንም እዛው ነው መጋቢ ነው። እና ሚኒሊክስ ያገለግላል ሚኒሊክ ወይስ ተው? አይ እኛ ጋር አሁን እነሱ የሉም። በቃ እንደተመሰረተ አካባቢ የተወሰኑ ሰዎች ይመጡ ነበር። ከዛ ግን ገዝሽ ተረከበው። ከዛ ለትንሽ ጊዜ ደግሞ ዮናስ አረፋይኔ እኛ ጋር መጣ አንድ ለ2 ዓመት አካባቢ። ደግሞ በጣም ወዳጄ ነው፣ የቅርብ ወዳጄ። ከዛ ተመልሶ ገዝሽ ሲመጣ በቃ አሁን ስቲል ገዝሽ ነው ያለው። ዮናስ ወርቅነህ ዮናስ አረፋይኔ እሺ አውቃለሁ። እሱ ሄድ ኦፊስ ላይ ስለነበረ ያኔ ይገርማል። 6 ኪሎ ጉባኤ እግዚአብሔር በእውነት የነበረ የእግዚአብሔር ክብር። ከዛች ቤተክርስቲያን ስለወጣሁ አይደለም ይሄን የምናገረው። በቃ በጣም በቃ ሁሌ በመንፈስ ላይ ያለ እግዚአብሔር ደግሞ ያሳየኛል። አሁንም አንዳንድ ጊዜ በህልም ሲያሳየኝ በጣም ያሳየኛል። ያንን ኤጂ ጉባኤ እግዚአብሔር ቤተክርስቲያን ማለት ነው የነበረ የእግዚአብሔር ክብር፣ የሚድነው ህዝብ የነበረው ወንድሞቼ እና እህቶቼ። በእውነት ወንጌል ስርጭት ላይ እኔ ስለነበርኩኝ ካውንስል አገልግሎትን እንሰጥ ስለነበረ ከሌሎች ወንድሞች ጋር አሁን ስማቸውን በጠራ ራሱ እዚህ ሊሰሙም ሊያዩም ይችላሉ። ራሱም በለጠ ከኔ ቀድሞ በእርግጥ እሱ ሙሉ ጊዜ ሰጥቶ ያገለግል ነበር።
ቡሊያኔ ፓስተር አልነበሩም። ገዛኸኝም ፓስተር አልነበረም። እነ ዮናስ ወርቅነህ፣ እነ ሚኒሊክ ማነው ደግሞ አንድ ይልማ የሚባል ወደ ጌታ ሄዷል እሱ እንኳን እና በጣም ብዙዎች ማሞ የሚባል ነበረ እና በጣም ብዙ ህዝብ ነበር ይድን የነበረው ጌታን ይቀበል የነበረው። በተለይ ፓስተር አላዛር ያኔ በተደጋጋሚ ይጋበዝ ነበር እኛ ቸርች ማለት ነው። እኔ ወደ ጌታ የመጣሁባቸው ዓመታት አካባቢ ማለት ነው። ታስታውሽ ነበር ሎዚ አላዛር 6 ኪሎ በተከታታይ ሲያገለግል ውብዬ ታስታውሽ ነበር? አይ ውብዬ ልጅ ነሽ በእድሜ ልጅ ነሽ ማለት ነው። በጣም ሎዚ ታስታውሽ ነበር አላዛር ይባቤ ሲያገለግል? ኧረ አላስታውስም። በቃ ታዲያ ጩጮች ናቸው የተሰበሰባችሁት። እኛ በለውጡ ዘመን እንደማለት ነው። እሺ ይሄ እኮ ማለት የዛሬ 20 እኔ ወደ ጌታ በመጣሁ አረ ነው 2 ዓመት ወይ 1 ዓመት አካባቢ ማለት ነው። ከዛ ጊዜ ጀምሮ ነበር ያገለግል። ይሄ ማለት ከዛሬ 26 ዓመት በፊት ማለት ነው። እና ጌታ ሊቀበለው የነበረው ህዝብ በእውነት በጣም ብዙ ህዝብ ነው ጌታ ሊቀበለው የነበረና እንዴት አወቅ ብላችሁ ብትሉ የወንጌል ስርጭት ላይ ስለማገለግል ደግሞ ከሌሎችም ወንድሞች ጋር ሆነን ማለት ነው በአገልግሎቱም ከሚቀድሙን ቅድም ስማቸውን ከጠራኋቸው ካልጠራኋቸውም ወንድሞች ጋር እሁድ ጌታ የተቀበሉትን ሰኞ እኛንን ካውንስሊንግና የዲሊቨረንስ አገልግሎት የምንሰጠው ዲሊቨረንስ ላይ ከን አብረው ያገለግሉ የነበሩ ድንቁ፣ ሳሚ፣ ዘራይ፣ ጥላሁን፣ ብርሃኑ ቆርቾ ሌላ ያልጠራሁት ይኖር ይሆን? አሉ ግን አሉ እና በጣም ብዙ ሰው ነበር ጌታን ይቀበል የነበረው በጌታ በተለይ ከአዲስ አበባ ዩኒቨርሲቲ የሚመጡ ከዛ ከካምፓስ አላዛር ወንጌል ይሰብክ ነበር እና በጣም በቃ እንደዚህ አይነት ወንጌል እኔ ሰምቼ አላቅም። ከኦርቶዶክስ ቤተክርስቲያን ሁሉ ጭምር ሳይቀር መርጌቶች መጥተው ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን ሁሉ ጭምር ሳይቀር ዲያቆናት መጥተው ጌታን ይቀበሉ ነበር። አንዳንዱ በፊት ለፊት አንዳንዱ በጓሮ በኩል እያስገባ ናቸው እና ያን ጊዜ አረሳውም። በጣም ትልቅ የወንጌል አገልግሎት ነበረ እና ስለ ጉባኤ እግዚአብሔር ቤተክርስቲያን እንደዚሁም ስለ ሌሎቹም አብያተ ክርስቲያናት ጌታ የተመሰገነ ነው። በወቅቱ ስለነበሩ እነዚህ ስማቸውን ስለጠራቸውም ስላልጠራቸውም አገልጋዮች ስለነ ፓስተር ወልዴ፣ ስለነ ፓስተር ጥላሁን ሲዳ፣ ስለነ ፓስተር ወርቁ፣ ስለነ ፓስተር ዶክተር አሁን ዶክተር ሆኗል አባተ ቸኮል አሜሪካ ሀገር ነው ያሉት። በእውነት ጌታ እግዚአብሔር የአባቶች አምላክ ይባርካቸው። በጣም ትልቅ የሆነ መንፈሳዊ ስራ የተሰራበት ዘመን ነበረ እኔ ጌታን በተቀበልኩበት ዘመን እና ጉባኤ እግዚአብሔር ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ስወጣ ጌታን የተቀበልኩባት የተጠመቅኩባት አገልግሎት የጀመርኩባት ቤተክርስቲያን ነችና ለእግዚአብሔር ክብር ይሁን። ተባረኩ፣ ጸጋ ይብዛላችሁ። ሌሎች የምትቀጥሉ ካለ ቀጥሉና ሙሽሮቹ እናባራቸው ከዚህ ከሚዲያ ላይ ቴንክ ዩ። የምታወሩ ሰዎች ካላችሁ አውሩ፣ ካልሆነ ጸልየን አመስገነን እንጨርስ። ብሩኬ ቀጥሉ። ተባረክ፣ ጌታ ይባርክ። ጆዬ ከዲቦ ጋር ነበር የመጣውና በጣም ነው ደስ ያለኝ። ለመጀመሪያ ጊዜ ነው ዲቦን በአካል ሳገኛት። ከጆ ጋር እንኳን በተደጋጋሚ ተገናኝተናል። ተባረክ በብዙ ጆዬ። እናት እድል አንቺን ያልሰጠሁት ከዛ መቅዲ ቅድም ገብታ ቦታ ሳጣ አስወርጃት ነበር። ከዛ እርሜ ጸልይና እንጨርሳለን። ተባረኩ። እናት እንኳን ደህና መጣሽ። ሰላም ለእናንተ ይሁን። እግዚአብሔር ስለ እናንተ እግዚአብሔርን እባርካለሁ። በጣም ደስ ብሎኛል። ተባረኩልኝ። በጣም ነው የምወዳችሁ ሁለታችሁንም። እስፔሻሊ እህትነት የኔ እናት
ውድድ ነው ማረግሽ። ዘመንሽ ይባረክ። አንቺ ውስጥ ኢየሱስን አይቻለሁ በብዙ ከአንቺ ብዙ ተካፍያለሁ። ሪል ኢየሱስን አይቻለሁ አንቺ ውስጥ እና ዘመንሽ ይባረክ። ዛሬ ማለት ነው ጸሎት ግሩፕ ውስጥ ያለን ሁላችንም በሁለታችሁ ምክንያት ኮንግራ ስንባባል ነበረ። በቃ እግዚአብሔር ድንቅ ስላደረገ ድንቅ አድርጎ ስላሳለፈውና በደስታሽ ቀን ብኖር በጣም ደስ ይለኝ ነበር። ያው ምክንያቶቹን ታውቂያለሽ። ዘመንሽ ይባረክ። በጣም ነው የምወድሽ። ለምልሚልኝ። ብሩኬም ወንድሜ ተባረክ። ዘመናችሁ ይባረክ። የሞገስ ዘመን ይሆንላችሁ። ክርስቶስ በእናንተ ህይወት የሚበራበት የክርስቶስ ብርሃን የሚገለጥበት እናንተ ውስጥ ትውልድ ኢየሱስን የሚያይበት በቃ ያቀረቀሩ ያዘኑ ወጣቶች በቃ እናንተን እያዩ ኢየሱስን መከተል የሚችሉበትን ጸጋ ከዚህ የበለጠ እንዲበዛላችሁ ጸልያለሁ። ተባረኩ። ወዳችኋለሁ። በቃ እንቀጥላለን። ክብር ለኢየሱስ ይሁን። ተባረኩ። ሁላችሁንም ወዳችኋለሁ። በጣም እንደምወድሽ ታውቂያለሽ። አይ ነው ብትመጪልኝ ደስ ይለኝ ነበር፣ ግን ከአቅም በላይ በሆነ ጉዳይ እንደሆነ አውቃለሁ። ወድሻለሁ። በጣም ነው ማከብርሽ። ጸጋ ይብዛልሽ የኔ ውድ የኔ ደጋፊ እህት። ወድሻለሁ። እሺ እናቴ ተባረኪልኝ። እኔ የምለው የለም። እዚህ ውስጥ ያላችሁ ሁላችሁም ደግሞ ኤርሚዬ ከመጸለዩ በፊት በብዙ አብራችሁ ስትጸልዩልን የነበራችሁ፣ በብዙ ስትሰፖርት ስታደርጉን የነበራችሁ፣ መልካም ምኞታችሁን ስትገልጹልን የነበራችሁ፣ የክርስቶስን ፍቅር በእናንተ ውስጥ እንድናይ ስለፈቀዳችሁልን፣ ጌታ በእናንተ ውስጥ ሲሰራ እንድናይ ስለፈቀዳችሁልን በጣም እናመሰግናለን። ሎዚትዬ በጣም ነው የምወደሽ። ስላየውሽ ደስ ብሎኛል። በሰርጋችን ቀን ስለተገኛችሁ፣ በደስታችን ቀን ስለተገኛችሁ ጌታ ዘመናችሁን ይባርክ። ወዳችኋለሁ። ዮሐንስዬም ተባረክ። በብዙ ዋጋ ስትከፍል ነበር አብረህን። ቤት፣ ኑሮ፣ ትዳር ሁሉ የተባረከ ይሁን። ሁላችሁንም ወዳችኋለሁ። ማህድዬም ሁላችሁም ማለት ነው። ሚዜዎች በእውነት ሚዜዎች በብዙ ዋጋ ከፍለዋል። ተባረኩልኝ። እዩዬ ማንን ጠልቼ? የኔ ሚዜዎች፣ ሴቶች ሚዜዎች፣ የወንዶችም ሁላችሁም ጌታ ዘመናችሁን ይባርክ። ተባረኩ ማለት ፈልጋለሁ። እንግዲህ ይሄንን ነው የምለው። አንተ የምትለው ከሌለ እኔ ግን በእኔ በኩል የነበሩት ሚዜዎች ከማን ነገር ነበሩ? ከዳኒ ውጭ እኮ እንዳለ ወደ አንቺ ነበር ይሮጡ የነበሩት ማለት እና እንዴ በአንቺ በኩል የማን ሚዜ ናቸው ሰዎች እስክል ድረስ ማለት ነው። ዳኒ ጌታ ይባርከው። ዳኒ እሱ ታማኝ ነው። ዳኒ እኮ እንትን እያራገበልህ ብቻ ዳኒ ልዩ ነው። እኔ ተጠራጠርኩኝ። ከማን ነገር ናቸው እነዚህ? ከኔ ነገር ወደ አንቺ ይሮጣል። ሴቱም ወንድም ከባድ ነበር። ጌታ ዘመናችሁን ይባርክ። እጅግ በጣም ነው ደስ ያለን። ብዙ ወገኖች እንዳሉን ተመልክተናል ማለት ነው እና እግዚአብሔርን ስለእናንተ በብዙ አመስግነናል። ቴዳዬ ከቻልክ ግባ። ያው ኮሜንት ላይ ስላየውክ ካልሆነ እዩ ያንተ ቴዳዬ ከቻልክ ና ግባ። ግን እሱ ተቀብቷል። ቴዲ ይሄ ቅቤው ነገር በጣም ነው የከነከነ። ቴዲ ውጪ መኪና ውስጥ ቁጭ ብሎ ነበር። ምን ይቀባል? ያስቀባ እንጂ ግን እሱ አልተቀባም። እሱ አልገባም ነበር። መኪና ውስጥ ነበር ውጪ። ግን ዮሐንስ እኮ መጀመሪያው ማለት ነው። እና ማን የተቀባው መጀመሪያ? እኔ ነኝ መጀመሪያ። እኔ እኮ ቅቤው ራሱ መጥቶ ሲቀመጥ ምን ሊደረግ ነው? እኔ ምንም አላውቅም ነበር ይሄን ነገር ምንድን ነው የሆነ ነገር ወይ ሊባረክ ነው ሊመረቅ ነው ምናምን ብያለሁ። እና ምንድን ነው ስል አይ ይሄ ነገር ጭንቅላታችን ላይ የሚደረግ ነው አለኝ። አግዝ መሰለኝ። የት አካባቢ ባህል ነው ግን? አይ ቲንክ ይሄ ወይ በኦሮሞ ወይ በጉራጌዎች ውስጥ ነው እንደዚህ አይነት። ጉራጌ ሀገር ሄጄ ለለቅሶ ሲቀቡ አይቼ እኔንም ሊቀቡኝ ነው ብዬ ተሸሽቼ ያመለጥኩበት ጊዜ፣ በኋላ ግን ወንዶችን አይመለከትም ብለዋሉ እና ምንም አትሩጥ
ብለው ያሉኝ ነገር አስታውሳለሁ። እዚህ እንትን ሶዶ ጉራጌ ማለት ነው። የሶዶ የጉራጌ ነው። አዎ። እና የመጀመሪያ ሰው ሲያስቀምጡ ማለት ነው የት ይቀመጥ የጆንማ ታየው በቃ ቢያንስ ፀጉር እንኳን ቢኖር ፀጉር ይዝልህ ነበረ። እኔ እኮ ለጣት ነገር እንደው ለምልክት ነገር የሚደረግ ነው መሰለኝ። ቀቤ ወዲያው ተንሸራተተ። ዘገን ሲያደርጉት እንደ ይሄ የት ጋር ሊሆን ነው ያልኩት። ማዘር እንዴት እንደሚቸገሩ ነው በቃ ያየሁት። ሲቀቡህ በግራ ሲሉት በቀኝ ይፈሳል፣ በቀኝ ሲሉት በኋላ ይፈሳል። ድፍድፍ አረጉትና ወዲያው ጨርቅ ደግሞ እንትን የምታቀብል ልጅ አለች። እዛ መጣችና አሰረችው። ጠላልጦ እዛው ነው መውረድ የጀመረው። አልጠበቀም ማለት እንትን ቁጭልና ያው ስለሚቀመጥ ጨርቁን ይዘው ቸድ ይለው አልጠበቀም። ሎዚ ስታቀሳስር ይኸውልህ አሁን ያዙት እያለች እያሉ ነበረ ማዘር። ጨርቁ ራሱ ተንሸራተተ አብሮ ከቅቤው ጋር። አቤት ናይስ ነው። እኔ በጣም የገረመኝ ቤት ነግሬያቸው ነው ደውዬ ነገር ቅቤ ተቀብቻለሁ። እንግዲህ ስመጣ ውሃ ሙቃችሁ ጠብቁኝ ምናምን ብዬ ነበርና እንዲህ አዩኝና በመስኮት መጣ ብለው በትንትን አሉ አንድ ጊዜ። መጣ ልብስን እኮ ሁሉ ጭምር ያበላሻል እኮ የለበሳችሁትን ልብስ። ኤርሚ ከእንትኑ አልፎ በሸሚዜ ምናምን ኮፍያ ግን መኪና ውስጥ አረግ ነበር በአጋጣሚ ዝም ብዬ ለምን ይሄን ብታቅ ኖሮ እኮ አጠር ያለ ዊግ አርገህ ትሄድ ነበር። እውነት ነው ብናቀው ኖሮ። አዎ አላ ቻይናዎች እንደ ኮፍያ ይለጥፉታል በፕላስተር ዊግ ነው እና ምልጥ ያለ ቻይና ብታየውን ሶሻል ሚዲያ ላይ እና እንደዚህ ያጣብቁላቸዋል። ከዛ አይለቅ በቃ እውነተኛ ፀጉራቸው አይመስልም። ጊዜው እሱማ ጥሩ ስብስብ አድርጎ ይይዝብኝ ነበር። አይ በቃ ብሩኬና ውብዬ ለህይወት ዘመን መሳቂያ አግኝታችኋል። የቅቤው ጉዳይ ማለት ነው። ቴዲም እኮ እንደዛ መላጣ ነገር ነበር አይደል ብሩኬ? ቴዲማ ፀጉር አለው እንጂ ወይ አይ ፍትህ ለኛ ለመላጦች እያለ ነው። ውሸቱን ረገጥም ያለ ፀጉር ሁልት ያለ ነው። ፖስት ያደረኩት ቪዲዮ ላይ አገኘሁት በአጋጣሚ ማለት ነው። የጆን ብቻ ማለት ነው። እና የቅቤው ነው። ምን ነው አጋለጠኝ። ፖስት የት አለ? ብዥ ይላል። አንቀሳቀሳችሁት። ብሩኬ ታጋለጠኝ። ይታያል ቪዲዮ በ254 ሰዎች ፊት። አዎ ይታያል። እሺ ይሄ ነበር የሽምግልናው ቪዲዮ። ኦኬ ነገር የተሳካል ጋብቻው የሰመረ በልጆች የሚባባበት ትዳራቸው ሁሉ ብርሃን ያገኘበት ጋብቻ ነው። እሺ ከዛ ሄዱ ማለት ነው። ፈቃደኝነታችን ገልጸንላቸው በዚህ ሰዓት ደግሞ የምንበላውን የምንጠጣውን ሳዘጋጅተንልናል። ማዕድ ቀድሰህ መግበን ለአንተ በተቸገሩም ደግሞ ጌታ ሆይ መብላት ለሚፈልጉ መጠጣት ለሚፈልጉ ከማያልቀው በረከትህ እንዲዘረጋላቸው እንማጸናለን። ላችን አስብልን። ያ ሁለት ቦታ ስለነበረ ሽምግልናው ይሄ ማንቸስተር የነበረው ነው። ይኸው አሁን በተለይ በዚህ ዘመን መታደር ስለሆነ ለቤተሰቦች እንኳን ደስ አላችሁ ማለት ነው።
እግዚኦ ጌታው ጆይ ወይ መምህር ጌታቸው እንዴት እንደሚያየው ቆይ መልሰው ማዘርን እንዴት እንደሚያያቸው ቆይ ሁለተኛው ላይ እሱ ላይ ፖስት አደረግልኛል መምህር ጌታቸው ላይ ጆይ ተው በቃ እንዴ ወይ ቆይ የጌታ ጌች እዚህ ጋር አለ መምህር ጌታቸው በነጠላ ነው በሻሸገ ያለ ቆይ ጌችን ያው ጌች እንዴት እንደሚያየው ቆይ እንጀራውን ነው እንደሚያየው ቅቤን እኮ መስሎኝ ነበር ሶሪ ቅቤ መስሎኝ እኮ ነበር እንጀራውን ነው የሚያየው ሶሪ ምን ነው የጆን ብቻ ታዲያ ቅቤውን የጆን ብቻ አደረጋችሁት የሌሎቹን ለምን አላደረጋችሁትም ሌሎቹ አንዷን ማምጣት አለብህ ግፋችሁ አሁን የጆን ብቻ ነው የጠላችሁ ታመጣላችሁ አልቀመጥ ያለው የጆ ነበርና ይሄ ፌር አይደለም የአንድን ሰው ብቻ ለይቶ ማምጣት ጆይ አይዞህ ጌታ የመጽናናት አምላክ መጽናናትን ደግነቱ ብዙ ሰዎች ከስር እየጮሁልኝ ነው ፍትህ ለጆ ነው በሙሉ ነው እንጂ ሲቀቡ ነበር በሙሉ ማየት የነበረብን እልክልሃለሁ በውስጥ እኔ እና ግዝንም ቢሆን ያግዝማ ልዩ ነው ደስ የሚል ጊዜ ነበረ በእውነት ጌታ ይባረክ ኤርሜ አቤት ጌታ ይባረክ እኛም ደስ ብሎናል ግን ደግሞ በጣም ትውስታ እንደዚህ ደግሞ አለና ለእግዚአብሔር ክብር ይሁን የአንዳንድ ሰርጎች ላይ በዕለቱ በጊዜው ወይ ደግሞ በመልሱ ላይ ብቻ በዛ በሰርጉ ሰሞን የሚደረጉ በቃ በህይወት ዘመን ስናስታውሳቸው የምንስቃቸው ደግሞ የምንገረምባቸው እግዚአብሔርን የምናከብርባቸው በጣም ብዙ እግዚአብሔር ነገሮችን አድርጓል። ቴንኪው ጌታ ስለረዳችሁ በድጋሚ ብርክዬ እህትየው ጸጋ ይብዛልሽ። እዚህ ያለን ቅዱሳን ሁሉ ወንድሞች ሚዜዎች የሆናችሁ ከጆዬ ጀምራችሁ እዚህ በሙሉ ስማችሁ የተጠራ ወንድሞች በሹፍርናም ይሁን በጋርድነት ያገለገለው ቴዲ እና ተደብቆ ነው ያለው። እሱን ማየት በቃ የጌታን ምጽአት እንደማየት ያህል ሆኖብናል እስከዛሬ ድረስ ማለት ነው። በትዕግስት አንዱ ተሸክመኑ ሳናየው ጌታ ሊመጣ በደጅ ነው የቀረበው ማለት ነው። እና ቴዲዬም ጌታ እግዚአብሔር ዘመናችሁን ይባርክ፣ ተባረኩ ማለት እንወዳለን። ደስ ብሎናል። ቅዱሳን እዚህ ያሉ ሁላቸው ደስ ብሏቸዋል። ጋብቻ ክቡር ነው መኝታውም ቅዱስ ነው ብሎ ስለሚል እግዚአብሔር ወደዚህ እውነተኛ የሆነ እሱ ወደ መሰረተው ተቋም እንደተመጡ እግዚአብሔር ይህንን ሁኔታ ስላዘጋጀ ስላመቻቸ ስለረዳችሁ በሰርጋችሁ ጊዜ እንዲሆንላችሁ ከቦታ መረጣ የእያንዳንዱን አቅራቦት ምንም እንኳን የተለያዩ አንዳንድ የገንዘቡ ኖሮ ሰው ላይኖር ይችላልና ኮርዲኔት ሊያደርግላችሁ የሚችል በአግባቡ ስራ ሊሰራ እንዳይችል እንዲዝረከረክ የሚያደርግ ነገር ሁሉ ሊገጥም ይችላልና ያን ሁሉ አልፋችሁ ግን ሰርጋችሁን ቀን በሰላም ስላሳለፋችሁ ጌታ እግዚአብሔር እጅግ አድርገን እናመሰግናለን። አጭር የምስጋና ጸሎት እንጸልይና ሌላ ጌታ ቢፈቅድ የምስጋና ጊዜ በደንብ ፕሮግራም አድርገን እዚህ ሚዲያ ላይ ይኖረናል ብዬ አስባለሁ። ከሙሽራው ከሙሽሪት ጋር አውርተን ማለት ነው። አሁን ግን እግዚአብሔር ስላደረገው ነገር ጌታን አመስግነን እንጨርስ። ጆዬ አመስግንልን። ለአንተ ልስጥህ። ቴንኪው ታላቅ ስላለ አንተ አመስግንልን። ቴንኪው። እሺ ያው የተጎዳ ሰው ነው ብለህ ነው
እሺ ተባረኩ። እግዚአብሔር ትልቅ ነው በእውነት። እነ ብሩኬን እነ ውብን ማገልገል በእውነት ትልቅ ነገር ነው። እነሱ እግዚአብሔርን እያገለገሉ እንደዚህ እየለፉ እሷ እንደዚህ እየጮኸች አያታለሁ እግዚአብሔርን ነገር እየተናገረች እሱ እንዲህ እየለፋ እኛ እችን ትንሿን ነገር እነሱን ማገልገል እምቢ ማለት አንችልም። በእውነት እንዲህ አይነት መንፈስ እንዲህ አይነት መደጋገፍ ሁል ጊዜ የሆንልን ዘንድ በጣም የተገባ ነገር ነው። እግዚአብሔር የተመሰገነ። እግዚአብሔር ደግሞ ዘመናቸውን ይባርካል፣ ከዚህም በላይ ይባርካቸዋል። በልጅ ይባርካቸዋል፣ በሰላም ይባርካቸዋል፣ በእረፍት ይባርካቸዋል። በእውነት ትዳር በጣም ቀላል ነው፣ ለአንዳንዱ ነው ከባድና ሸክም። ለእኛ በቃ ሰላም ነው፣ ደስታ ነው፣ እረፍት ነው። ሰው ጌታን ብቻ ይፍራ፣ ሚስት ትታዘዝ፣ ባል ደግሞ በማፍቀር በመውደድ ደግሞ ሚስቱን ይግዛ፣ ያገልግላት፣ ይንከባከባት። መጽሐፍ ቅዱስ እንደሚል በሸነና ነው፣ ሰላም ነው። ሰዎች ሲያስፈራሩ ነው ትዳር እንዲህ ነው እንዲያ ነው የሚሉት። እግዚአብሔር ስሙ ይባረክ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ይህ ፕሮጀክት ደግሞ ተጠናቆ እናይ ዘንድ ስለረዳህን ስምህ ይባረክ። እነሱም በብዙ ጭንቀት በብዙ ሀሳብ ቤተሰቦቻቸውን በብዙ ሀሳብ ነበሩ። ጌታ ሆይ ከዚህ ሀሳብ ስላረፉ ስምህ ይባረክ። ሁሉ ነገር ስለተሳካ ስምህ ይባረክ። ሁሉ ነገር ስለሆነላቸው እንዳሰቡት ስለሄደ ስምህ ይባረክ። እግዚአብሔር አባቱ የዚህን ጥምረት ታውቃለህ፣ ምን ሊሰራ እንደሚችል ታውቃለህ። እግዚአብሔር አባት ሆይ ምድርን የሚወርሱ ምድርን የሚያንቀጠቅጡ ኃያላን ስለሆኑ ስምህ ይባረክ። በአገልግሎታቸው እንዲበረቱ እርዳቸው። ጸጋ መንፈስህ ያግዛቸው። አንተ ከነሱ ጋር ሁን በመውጣት በመግባታቸው። ደግሞ እግዚአብሔር አባት ሆይ በቅርቡ አንድ የሆኑ ዘንድ አብረው ይኖሩ ዘንድ ስለምታፈጥነው ከሕግ በላይ በሆነ አሰራርና ነገር ደግሞ ስለምታፈጥነው በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ለሰው የማይቻል እግዚአብሔር ይቻላል። ይህን ስለምታረክ እናመሰግናለን። ጌታ አባት ሆይ መዋደድ፣ መቀባበል እግዚአብሔር ሆይ በእነሱ እንዲሆንላቸው በጌታ በኢየሱስ ስም ጸለይኩ። እግዚአብሔር አባት ሆይ ቤተሰቦቻቸው ይባረኩ። በትዳራቸው በሰርጋቸው ያገለገሉት ሁሉ ይባረኩ። እግዚአብሔር ዋጋቸው ይክፈል። እግዚአብሔር አባት ሆይ ለስሙ ያሳዩትን ቅናት ይረሳ ዘንድ እሱ አመፀኛ ስላይደለ በጌታ በኢየሱስ ስም ዋጋቸውን ክፈላቸው። እግዚአብሔር ሆይ እነዚህን ጥንዶች እርዳቸው። እግዚአብሔር ከዚህ በኋላ ያለውን ፕላናቸውን ሁሉ አግዛቸው። እግዚአብሔር አባት ሆይ ሁሉ ከነሱ ጋር የቆሙት ሁሉ ይባረኩ። ሚዜዎች ይባረኩ። የሴትም የወንድ ሚዜዎች ይባረኩ። በዚህ የጸለዩላቸው ሁሉ ይባረኩ። በምክር ከነሱ ጋር የቆሙ እግዚአብሔር ሆይ በሁሉ ነገር የደገፏቸው ሁሉ ይባረኩ። እናመሰግናለን። ቀናቸው ዘመናቸውን ሁሉ ባርክ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ አሜን አሜን። ተባረኩልኝ። ሰላም እደሩ። እንገናኛለን። ቴንኪዩ። ተባረክ ጆይ፣ ጸጋ ይብዛላችሁ። ውብዬ፣ ብሩክዬ መልካም የሃኒሙን ሳምንትና ጊዜ ይሆንላችሁ። ወንድምነት ዳንዬ ከፍቷል። እዛ መምጣት የምትፈልጉ ሰዎች እዛ መምጣት ትችላላችሁ። ሰላም እደሩ ወገኖች፣ ሰላም ሁኑ። አሜን። ተባረክ ኤርሜ፣ ጌታ ዘመን ይባርክ። ጆዬ እናት፣ አብራችሁን የነበራችሁ ክርስቲያን ወንድምቶች ጌታ አብዝቶ ይባርካችሁ። እጅግ በጣም ነው የምንወዳችሁ። ሰላም ሁኑልን። በቃ ሂዱ። አሜን። የምሻይ ተባረክ፣ እወድሃለሁ። እሺ ተባረኩልኝ። ኤርሚዬ እንወድሃለን። እዚህ ውስጥ ያላችሁ ሁላችሁም ተባረኩ። ጸጋ ይብዛላችሁ። መልካም አዳር ይሁንላችሁ። መልካም ጊዜ። አሜን አሜን። ቻው። እስከ የኔ ነው በቃ ቻው። እኔ ቻው። ሰላም እደር በሁለቱም። የሆነ ስላየው ደስ ብሎኛል። ተባረክ። ጌታ ይባርክ።